በስንት መንገድ ተሻሻለ? አራስ በስንት መንገድ? አንደኛ፣ ሁለተኛ፣ ሶስተኛ። በጣም ጥሩ። ስለዚህ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ብሉይን በሐዲስ ወንጌሉን በኦሪት የተካችው ነው የምላችሁ። እየሰማችሁ ነው። ምክንያታዊ በሆነ መንገድ ነው። ብዙ ሰዎች የኢትዮጵያ ቤተክርስቲያን የብሉይ ኪዳን ቤተክርስቲያን ናት ይላሉ። በፍጹም አይደለችም። በፍጹም አይደለችም። ብሉይን ከሐዲስ ሐዲስን ከነፍስ ነፍስን ከክርስቶስ ማጣበቅ የምትችል ቤተክርስቲያን ናት። ይህን በደንብ መናገር አለባችሁ። በደንብ መረዳት አለባችሁ። እንደው ትንሽ ልቡናችሁ ይሆን እንደ እያለ የተምታታባችሁ ካለ ጥርት አድርጋችሁ ማወቅ አለባችሁ። የኢትዮጵያ ቤተክርስቲያን ጥርት ያለች ሐዲስ ኪዳን ቤተክርስቲያን ነገር ግን መነሻዋ ብሉይ ነው፣ ማለፊያዋ መገስገሻዋ ሐዲስ ነው፣ መዳረሻዋ ግን መንግስተ ሰማይ። ይሄን በደንብ ማስረዳት አለበት። ምእመናንም ይሄን ጠንቅቆ ማወቅ አለባቸው። የብሉይ ኪዳን ዝክንትል ነው፣ የብሉይ ኪዳን ጓዝ ነው። እግዚአብሔር ጓዝ ለምሳሌ አሁን እኮ እዚህ ባነበብነው ወንጌል ላይ ክርስቶስ ሉቃስና ቀሌዮጳን የገሰጻቸው ምንን አላስተዋላችሁም ብሎ ነው። በነቢያት የተጻፈውን ነው አይደለም? በመዝሙር የተጻፈውን ነው። እሺ በነቢያት ያልተነገረ በመዝሙራት ያልተነገረ ኢየሱስ ክርስቶስ ያላደረገው ነገር አለ? የለም። ክርስቶስ ራሱ ሲያስተምር እኮ እነ ኢሳይያስን ጠቅሷል፣ እነ ዳዊትን ጠቅሷል፣ እነ አብርሃምን ጠቅሷል፣ አባቶችን ጠቅሷል። ለምን? ብሉይ ኪዳን ሐዲስ ኪዳን መነሻው ስሩ ሐዲስ ኪዳን ብሉይ ኪዳን ስለሆነ ማለት ነው። ስለዚህ ባጭሩ ያመጣሁት እኔ እንደው ካህናት ስለሆናችሁ ስሙ ብዬ ነው እንጂ ለምእመናን እንኳን ሊከብድ ይችላል። ግን ዙሮላችሁ የፈለኩት ነገር ምንድነው? ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ፋሲካ ስትል ከጠራ ሜዳ ተነስታ አይደለም። ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 5 ላይ አኮኑ በፋሲካነ ተሰቅለ ክርስቶስ፣ ግዙ ሲተረጉም ምን ማለት ነው? አኮኑ በፋሲካነ ተሰቅለ ክርስቶስ። ቃል በቃል ግዙን የምትተረጉም ምን ማለት ነው? አኮኑ በፋሲካነ ተሰቅለ ክርስቶስ፣ ክርስቶስ የተሰቀለ አይደለምን? ወይም ደግሞ አስረጅ ካደረግነው ደግሞ ክርስቶስ በፋሲካችን ተሰቅሏልና። መጽሐፍ ቅዱስ ግን በጣም የሚያሳዝን ምን ብሎታል? ፋሲካችን ክርስቶስ ታርዷል ነው የሚለው። የንባብ ሌላ ትርጉም ሌላ አይመስል። የኛ ግዙ ነው ትክክለኛ። በፋሲካችን በአይሁድ ፋሲካ ቀን ነው ክርስቶስ የተሰቀለው አይደል? በፋሲካችን ነው። አሁን ቅዱስ ጳውሎስ ፋሲካ ነው ያለው የብሉይ ኪዳን ፋሲካ አይደለም። በሐዲስ ኪዳን በዛኛው ፋሲካ ይሄኛውን ፋሲካ ነው እያሳየ ያለውና ምንድነው የማይዶት ቀለም ታስታውሳላችሁ አይደል? ማይዶት ብሂል ምንድነው? ፋሲካ ንዱ ማይዶት ወነት ካፈል ምንድነው? እዚህ ባለ እዚህ ቆጥ መምህራን የማይዶት ምንድነው? ንዱ ማይዶትን ተካፈለ ርስተ ንዱ ማይዶትን ንስካፈለ ርስተ። አዎ እንግዲህ አባቶቻችን ቀለሙ የአርብ ቀለም ብዙ ስለሆነ የአርቡን ወደ የት አመጡት? ወደ ሰኞ። ዳግም ትንሣኤንም የዛኛውም ተገልጧል። ቶማስም የተገለጠበት ወደዛ አምጠው እንግዲህ አሁን እነዚህ ሉቃስና ቀሌዮጳ የዕለት ዕለት ነበረ ወደዛ እየሄዱ ያሉት። በእውነት እኔ ሐዋርያት መንፈስ ቅዱስ እስከሚሰጣቸው ድረስ መንፈስ ቅዱስ እስከሚወርድላቸው ድረስ ሐዋርያት ጋር ብዙ መምታታቶች ብዙ ችግሮች ነበሩ። ገና ያልተረዱት ነገር ነበር እና አሁን ሉቃስና ቀሌዮጳ ምንድነው ያሉት? እነሱ ወዴት እየሄዱ ነው? ከኢየሩሳሌም ወደ ኤማሁስ እየሄዱ ነው። 60 ምዕራፍ ማለት 11 ኪሎ ሜትር ማለት ነው። የኔ ዘመናዊ አማርኛ የሚለው መጽሐፍ ሳይታችሁት እንደሆነ 11 ኪሎ ሜትር ነው የሚለው። ለምሳሌ ቢታንያ ከኢየሩሳሌም 15 ምዕራፍ ትርቅ ነበር ይልና 15ቱ ምዕራፍ 3 ኪሎ ሜትር ብሎታል። በሌላ ቋንቋ 1 ኪሎ ሜትር ስንት ምዕራፍ ነው ማለት ነው? 15ቱ ምዕራፍ 3 ኪሎ ሜትር ነው ተባለ። ስለዚህ 5ቱ ምዕራፍ ስንት ኪሎ ሜትር ነው ማለት ነው? አቤት 1 ኪሎ ሜትር። በሌላ ቋንቋ ደግሞ 1 ምዕራፍ 200 ሜትር ነው ማለት ነው። ምክንያቱም 1 ኪሎ ሜትር ስንት ሜትር ነው? 1000 ሜትር ነው አይደለም? 1000 ሜትር ደግሞ በክንድ ከወሰድነው 2000 ክንድ ነው። 2000 ክንድ 1000 ሜትር ነው። 1000 ሜትር ደግሞ 1 ኪሎ ሜትር ነው። ስለዚህ 11ዱ ምዕራፍ 60ውን ምዕራፍ ስንት ብሎታል? 11 ኪሎ ሜትር ብለውታል። ባጭሩ ከሞላ ጎደል 5ቱ ምዕራፍ 1 ኪሎ ሜትር ነው ማለት ነው።
አዎ አባቶቻችን ምዕራፍ የሚለው እንደ ኪሎ ሜትር ሚሊዮን ጊዜ ስለነበረ ምዕራፍን ለመግለጥ ብለውታል። 60 ግመል አተርትሮ አጎልጉቶ የሚቆምበት ጎልማሳ ሸክም ተሸክሞ የሚያርፍበት ያሁን እስከዚህ ክትል ነፃ ወጣ። በዘመናቸው እነሱ ልክ ናቸው። እኛ ግን እዛ መጨነቅ አይገባንም። አንድ ኪሎ ሜትር 5 ምዕራፍ ነው። 5 ምዕራፍ 1000 ሜትር ነው። 1 ኪሎ ሜትር ርቀት ምን እንደሆነ ይታወቃል። ኢየሩሳሌም እና ኤማሁስ ደግሞ ዛሬ ያለ ስለሆነ በዘመናዊ መንገድ ተለክቶ ይታወቃል። በግዲህ 60 ግመል አተርትሮ አኮልኩሎ የሚል ትርጓሜ መተርጎም አይጠበቅብንም ማለት እሱም ጽፎ ሙዚየም ማስቀመጥ ለወደፊቱ ለሚመጣው ትውልድ አባቶቻችን ያለ በዘመናቸው የነበረው ችግር ለመጋፈጥ እንግዲህ 60 ግመል ተተርትሮ ያ ነው 1 ምዕራፍ ማለት በጣም ከባድ ነው። ብጻሐተ ንጻሬ አይንት ብሏል። አይን የሚያርፍበት ድረስ ሴትና ወንድ ለይቶ የሚያውቅበት ድረስ ያ ምዕራፍ ይባላል ብለዋል ሊቃውንቱ። ልክ ናቸው በዘመናቸው። ነገር ግን በእኛ ዘመን ከዚህ ሁሉ ነገር ነፃ ወጥተን ኪሎ ሜትር ተብሏል ማለት ነው። ስለዚህ ሉቃስና ወደዛ እየሄዱ ሲያወሩ የነበረው ግን ምን ነበረ? የዓርብ ዕለት የተፈጸመውን ጉዳይ ነበር። ዓርብ ዕለት የተፈጸመው ጉዳይ እየሰማችሁ ነው። ዓርብ ዕለት የተፈጸመው ጉዳይ እንኳን ጉዳይ ብሎ ለያዘው ሰው ቀርቶ ለማንኛውም ሰው የሚያሳዝን ጉዳይ ነው የተፈጸመው። ትልቅ ግፍ ነው የተሰራው። በግድ በዚህ ጉዳይ ለማዘን የክርስቶስ ተከታይ መሆን አማኝ መሆን አይጠይቅም። ሰው መሆን ብቻ ነው የሚጠይቅ። በግፍ ነው የገደሉት። በእውነቱን ለሰቀሉበት እንኳን ምክንያት አፋቸውን ሞልተው ይሄ ነው ማለት አልቻሉም። ምክንያቱም ክርስቶስ ዓይንን ያበራው፣ ለምጽን ያነጻው፣ ድዊን የፈወሰው፣ ሙትን ያስነሳው፣ እንጀራ በርክቶ ነው ያበላው። በዚህ ምክንያት እንደው ጲላጦስ ምንድነው ያጠፋው? ጥፋቱ ምንድነው እንኳን ሲላቸው ራሱን ንጉስ ይላል አላለም። ደግሞ እሱ የሚገርመው ነገር ስለዚህ በብሉይ ኪዳን አንድ ሰው ጥፋት አጥፍቶ ሲሰቀል በትራፈ መስቀሉ ማለት ምንድነው? እንደዚህ በቁመቱ ይሰቀልና በተረፈው ከላይ እንደዚህ በሚተርፈው እንጨት ላይ ጥፋቱ ይጻፋል። ይሄ ሰው እየተሰቀለው ይሄን አጥፍቶ ነው ተብሎ ይጻፋል። አሁን በክርስቶስ ምን ይጻፍ? ስለዚህ ጲላጦስ እናንተ እንዳላችሁት እንግዲህ ንጉስ ነው ብላችኋል። ኢየሱስ ናዝራዊ ንጉስ ሆኖ ላይ ብሎ ጻፈ። ምን ወንጀል ይጻፍ? የሚጻፍ ወንጀል የለም። የሌሎች ሌቦች የሁለቱ እንደውም ቦታም ሳይጠባው የቀርኑትን ለመናገር በትንሽ ጨታ ተጽፎ የሚያልቅ አይደል። ወሮበሎች ናቸው እነሱ። እንደውም እኛ እንደው የእጃችንን ያገኘነው ብሏል እኮ ያኛው አይደል ልባሙ የእጃችንን ያገኘነው እኛ እንኳን ሲያንሰን ነው እኮ ነው። በክርስቶስ ግን ምን ጥፋት አለ? እና ይሄን ግፍ ነው እነ ሉቃስ ሲያነቡ እየተወያዩ ይሄዱት ሲነጋገሩ ነበር። በመካከላቸው ተገኝቶ ይሄ የምትነጋገሩት ነገር ምንድነው ብሎ ጠየቀ። እና እነሱ ለማስረዳት ሞከሩ። እንዴ አንተ ነው ነግዳለ ኢየሩሳሌም ሰሞን ኢየሩሳሌም አልነበርክም እንዴ? እንዴት አልሰማህም? እዚህ ቁጭ ብለህ ይሄን ግፍ ይሄን መከራ አገር ያወራው እኮ ነው። ለዛውም ያን ጊዜ እኮ እንደዛሬው ሚዲያ የለ፣ ቲክቶክ የለ፣ ፌስቡክ የለ፣ ዩቲዩብ የለ፣ ሬዲዮ የለ፣ ቴሌቪዥን የለ። ግን መከራው ግፉ እጅግ ትልቅ ስለነበረ መሪር ስለነበረ ዙሪያውን ያለው ሰው ሰምቶታል። በምን አይነት እንደተና እኛ እንደዚህ እነሱ የገመቱት ነው። እና በጣም ካሊ በቃሉ ብርቱ ነብይ ነበረ። ትልቅ ነገር ያደርጋል፣ እስራኤልን ይቤዣቸዋል፣ ያድናቸዋል ብለን ነበረ። ምን ይደረጋል? ባጭር ተቀጨ እንደማለት ነው በሌላ ቋንቋ። እኛ እንደዛ አስበን ነበር። ግን ሆነ ምን ዋጋ አለ? ባጭር ተቀጨ እንጂ እንደማለት አለ እየተወያዩ አይደል። ከዛ በኋላ ግን እነሱ ማን ጋር እየሄዱ እንደሆነ አላወቁም። ግን ጥሩ እየተወያዩ ነበር እውነቱን ለመናገር። እናንተ ከዛ በኋላ ነገራቸው፣ አስረዳቸው፣ አልገባቸውም። አሁንም በኋላ ሲሄዱ አላወቁትም። አሁንም እኮ አያያዙ እሱ ወደ ሩቅ የሚሄድ ነው የሚመስለው። እነሱ እኛ ሰፈራችን ደርሰናል እና ሰዓቱ ደግሞ ተቆልቆለ እየመሸ ነው። አሁን በዚህ ሂደህ እንደው አውሬ ከሚበላ እንደው ሽፍታ ወንበዴ እስከሚያገኝ ወደ ቤታችሁ ጎራ ብለህ እኛ ቤት አድረህ ለምን ጧት አንሸኝህም? አያችሁ፣ ቅንነት ማለት ይሄ፣ በጎነት ማለት ይሄ። ዕብራውያን 13 ቁጥር 1 ላይ ቅዱስ ጳውሎስ የተናገራት በጣም ትልቅ ነገር አለች። ይትርሱ ተቀብሎ ነግዳለና እስመ በእንቲአሁ ቦ እለከፈሎሙ ከመ ይትቀበሉ ነግደ መላእክት እንዘ ይአምሩ። እንግዳ መቀበል አትርሱ አለና ቀጥሎ ምን አለ? ሳያውቁ መላእክትን የተቀበሉ አሉ። እንደ መልአክ ነኝ ብሎ ከመጣ ምን ላትቀበል ነው? ለጥቅም ስትል አይደል የምትቀበለው? አብርሃም እኮ ሥላሴ መሆናቸውን አውቆ ቢያስገባቸው አይደነቅም ነበር። ምንድነው ሶበሰው ከሆነ ዘይሌሊ እንተ ይመጽእ ዮሐንስ አፈወርቅ ሶበሰው ከሆነ ዘይሌሊ እንተ ይመጽእ አብዮ እሚተወክፎሙ ለመላገ እስቲው ይላል ዮሐንስ አፈወርቅ ሲያብራራ የአብርሃምን ሲያብራራ። አብርሃም
እየመረጠ ሆዶ የገፋውን ፊቱ የወዛውን ሀብታሙን እየመረጠ ቢያስገባ ኑሮ ከመራጮቹ መካከል እግዚአብሔር ሆነና አብርሃም ባዶ እጁን ይቀር ነበር አለ ዮሐንስ አፈወርቅ። አለየም አግበስብሶ ነው ያስገባው። ወፍራም ነው ቀጭን ነው ሀብታም ነው ድሃ ነው የሞላለት የጎደለበት ነው ብሎ አልመረጠም። የመጣ ሁሉ ይገባል። እየመጡ ከገቡት መካከል ማን ሆኖ ተገኘ? እንዳጋጣሚ እግዚአብሔር ሆኖ ተገኘና አሁን ሉቃስና ቀሌዮብ ወደ ቤታችን ግባ። እነሱ ይሄ ሁሉ ነገር ይፈጠር ነው ብለው አላሰቡ። ሁልጊዜ ክርስትና የዋህነት ነው የሚባለው ለዚህ ነው። ሂሳብ አይደለም የሚዋና የተጠና ጥናት አይደለም። ይሄን ባድርግ ይሄን እናገኛለሁ፣ ይሄን ባድርግ ይሄን እናገኛለሁ። አባቶቻችን እነ ዮሐንስ መጥምቅ ኢየሩሳሌም አንገታቸው ሲቀላ ሸንኮራ ጸበል እንዲፈቅላቸው ተፈራርመው አይደለም። ቼኛ ብልጠት ናት። ምን ታረግልኛለህ እንደውም ይባላል የምዕራብና የምስራቅ ፍልስፍና ልዩነቱ ይላሉ ጸሐፊዎቹ። አንድ መጽሐፍ ሳነብ የምዕራብ ፍልስፍና ውጤቱን አውቆ ነው የሚያደርገው አለ። ለምሳሌ አንተ መንገድ አሻግሬ ብትለው አንተን እያሻገረ በማሻገር ምንድነው የሚያገኘው ብሎ ይጠይቃል። የምስራቅ ፍልስፍና ግን ያሻግራል፣ የህሊና ረፍት ያገኝበታል። ፍልስፍና እንኳን ባቁ እንኳን ክርስትና ማለት እና ወደ ቤት ገባና ማዕድ ቀረበ። ማዕዱን እንጀራውን ባርኮ ሰጣቸው። አይናቸው ምን ሆነ? ተከፈተ፣ ተገለጠ። በጣም ይገርማል። እነሱች አይነ ስውራን ነበሩ። አይናቸው እያየ ነበር። ይሄ ቅድም እንዳልኩት ነው። አኡሩ አእይንቲክሙ ለበ አጽመሙ አይዛኒክሙ ትምህርት ተቋት ነው አይደል? ወለይትራአያ አኡሩ አእይንቲክሙ ነው። ወለይትራአያ አኡሩ አእይንቲክሙ ለበጋድ ከመታይ በጋድ ያሉትን እነዚህ የሚታዩትን አይኖች አጥፏቸው፣ አሳውሯቸው። ጆሮአችሁን አደንቁሩት። ክፉ ከመስማት ጆሮአችሁ ይደንቁር፣ ክፉ ከማየት አይናችሁ ይታወር፣ ወደ ክፉ ቦታ እግራችሁ ይቆረጥ እንደማለት ነው። ለመታሰተከ አይደለም እዛ መጽሐፋችን ላይ አይን ቢያስት እግር ቢያስት እጅ ቢያስት ቆርጠህ ጣለው ማለት ምንድነው? የሚያስፈርድብን ስራ እዛ ቦታው ታጥቷል። እሷን ገብ እና እንግዲህ ወደ ኋላ ግን ስንመለከት እንደዚህ አይናችሁ የበራ የጥንት ሰዎች ታስታውሳላችሁ? ወተፈታ አዕይንቲሆሙ ወአይመሩ ከመራቃኒሆሙ እሙንቱ የተባሉ ሁለት ከንቱ ባልና ሚስቶች አዳምና ሔዋን። እነሱ የበለሱን ፍሬ ከማን መረጃ አገኙ? ከሰይጣን ጋር ነው። ይህን በለስ ብትበሉ አምላክ ትሆናላችሁ አላቸው። ልክ ሰይጣን በሰጣቸው መመሪያ መሰረት ባርኮ ሰጥቷቸው ማለት እኮ ነው አይደል? እሱን ሲበሉ አይናቸው ምን ሆነ? ተገለጠ። አይናቸው ሲገለጥ ወአይመሩ ከመራቃኒሆሙ እሙንቱ ራቁታቸውን እንደሆኑ አዩ። ምክንያቱም የሰጣቸው ሰይጣን ነው። አሁን ግን ለሉቃስና ለቀሌዮጳ እንጀራውን ባርኮ የሰጣቸው ማን ነው? ክርስቶስ። ወአይመሩ ምን አወቁ? እሱ እንደሆነ አወቁት። አይናቸው በራ። ለካ ቅድም ሲነግረን የነበረው አኮኑ ይነድደነ ልብነ ልባችን እኮ ይቃጠል እኮ እሱ ሲነገረው ውስጣችን እኮ ይነግረን ነበር እንደማለት እኮ። ልክ እኮ ነው፣ እውነቱን እኮ ነው ብለው ነበር መንገድ ላይ አይደለም። አንዳንድ ጊዜ ምእመናን ልክ ነው ይላሉ። አንዳንድ ቦታውን ስናስተምር በየለቅሶ ቤት አንታሞቹ እውነቱ ሰው ጠንክሮ ሰርቶ ሀብት ሲያገኝ ጥሩ ነው እውነት ነው ይላል። ሀብት ምንም እኮ አይጠቅም። በሀብታቸው መንግስተ ሰማይ የገቡ የሉም። አንዳንድ ጊዜ የኛ ሰው የምትፈልገው እንዳወራ እኔ በጣም ማዝነው። እኔ አንዳንድ ምእመናን የሚፈልጉት እንዲሰበክላቸው የሚፈልጉት ሰዎች አሉ። በቃ ተሞልተህ አንተ አትንካ፣ ይሄን አትንካብኝ፣ ይሄን ከሌለን አትንካብኝ ብለው ቀይ መስመር ያሰመሩ። ሀብታም ከሆኑ ሀብታቸው እንዳይነካ በሀብታቸው እንዲከበሩ የሚፈልጉ ሰዎች አሉ። እና ሉቃስና ቀሌዮጳ አይናቸው በራ። ማን እንደሆነ አወቁ፣ ክርስቶስ እንደሆነ አወቁ። ወዳው እየገሰገሱ እኔ ሲመጡ ስንት ኪሎ ሜትር ነበር? አሁን ምን እያላቸው እየጠወለጋቸው አይደል የሚላቸው? አካሄዳቸው ሁሉ ቅርፍፍ ያለ በቃ ተስፋ የቆረጠ ሂደን ምን እናገኛለን? በቃ ህይወት እጅ ያላቸው ሰዎች ናቸው። መጀመሪያ ሲሩ ስዕላቸው እንደሚያሳዩ ነው የምላቸው። አሁን ሲመለሱ እንደዛ ይመስላችኋል ነው? እዛ መዝሙረ ዳዊት ምንድን ነው የሚለው? ያ መዝሙር 125 ላይ ወሶበ አቱ መጹን ዘይት ፈጹ ወጾሩ ካላስስቲሆሙ ሲሄዱስ ለይዘሩ በአንብ ወባስ ለይዘሩ በአንብ ገበሬ በሐምሌ በነሐሴ ሲሄድ ከላይ ዝናብ እየወረደበት ከስር እሾህ እየወጋው
ስንቅ ምግብ የለውም። በክረምት ታውቃላችሁ ምን በላውን ታስታውሳላችሁ? በትንሽ እንጀራ ምን ይቆለላል? ረሳ ነው ለማለት ነው። በትንሽ በኩርማን እንጀራ ጎመን ይቆለላል። ያችን ጎመን በልቶ ጎመን እንኳን ለሰራተኛ ቁጭ ብሎ ለሚውል ሰው እንኳን አይረባም፣ አይመክትም። እውነቱን ለምናገር ያን እየጠወለገ ሞፈር ቀንበር ተሸክሞ ዘር ተሸክሞ እንዴት አይነት የመከራ ኑሮ እንደሚኖር ነው። እውነቱን ለምናገር እንዴት አይነት አሁንም ዛሬም እሱ እንደ ከብት አለ አፈር ይብላና ከአሜሪካም ከአዲስ አበባ የሚሄድና እርፉን ይዞ እያረሰ ፎቶ ይነሳ። ደንቆሮ ነኝ ያለ እኮ እየነገረን እኮ እንስራ እና ታስታውሳላችሁ እናቶቻችን ማለዳ ተነስተው እንስራው አንድ እንስራ ስንት ሊትር ይዝ ይመስላችኋል? ገምታላችሁ? እንዴት ያሳይዘናል። እንዴ ውሃ የሚቀን ያስታውሳል። ከርቀት ቦታ ውሃ ተሸክመው አምጥተው ገና ቤት ደግሞ እንደገና ምንድነው ወፍጮ ሌሊት 10 ሰዓት 9 ሰዓት ተነስተው ወፍጮ እየፈጩ ወፍጮውን ሲፈጩ አድረው ደግሞ እንደገና ጧት ያንን አስቀምጠው የት ሄዳሉ? ውሃ ሊቀዱ። ውሃ ቀርተው መጥተው ደግሞ ቤት በበት ይለቀልቃሉ። በስመ አብ ወልድ። እኔ በእውነት የኢትዮጵያ ሕዝብ ነው ብላ በሀፈ ገጽከ የተባለው የኢትዮጵያ ሕዝብ እኮ ነው። ምክንያቱም ፈረንጁ በሀፈ አይምሮ ከነ በጭንቅላቱ ነው ይበላው ቀርቷል። ያው ዝም ብሎ አሁን ቀረ። አሁን እኛ ፈረንጅ ዛሬ በጭንቅላት ነው የሚኖር። ለምሳሌ አንድን 62 ሰው ያሳፈረው አውቶቡስ ስንት ሰው ይነዳዋል? ተበላሽቶ ቢቆምስ ግፉልኝ ቢላችሁ ሁሉም ሰው ሁለት ሰው አይገፉም። 62 ሰው ለዛውም እኮ ገፍተው ምን ያህል ለማራመድ ነው? ለማንቀሳቀስ እኮ ነው። አሁን እኛ አፍሪካውያን ድንቁርና ከድንቁርና ስላልተላቀቅ ገና በጉልበት እየኖር ዛሬ እኔ አንድ የቆየ ስለ ግብርና የተጻፈ ጽሑፍ አንድ መጽሐፍ ሳነብ ካናዳ አንድ ገበሬ ይላል 336 ጋሻ መሬት አለ። ሰምታችሁኝ? 336 ጋሻ። አዲስ አበባ ስንት ጋሻውን ጠይቁ እንግዲህ ወይ ጎግል አድርጉ። ጋሻ ራሱ የአማርኛው ስለማያውቁት ነው አለ። ያ ግን የሚገርማችሁ የሚዘራው በመሳሪያ ነው። እኔ አሜሪካን ሀገር ያየሁት እንደዚህ ውሃው በየሱንቱ ነገርና ዝናብ ሲጥል አይጠበቅም። ያኛው አጀስት ተደርጓል። በራሱ ጊዜ ውሃውን ይከፍትና አጠጥቶ አትክልቱ በቃኝ ሲል ኦፍ ያደርገዋል። ራሱ ሰውየው እኮ አይደለም ማሽኑ ራሱ ነው። አጀስት ተሞልቷል። ስለዚህ ልክ ለአትክልቱ የሚመጥነውን ያህል ይሰጠውና አሁን እኛ እኮ አትክልቱ ውሃ ስናጠጣ ታውቃላችሁ፣ በገጠር አለ በቦይና እናገባና ቃሪያው እንለቅበታለን። ምናልባት እኮ ቃሪያው ካቁም በላይ እየጠጣ እኮ ሊሆን ይችላል። ምክንያቱም ማጅብ ደንቆሮ ከብቶች ነን። እኔ መብራን በዚህ ማፈር አለብን። እኔ በእውነት እኔ እዚህ ሀገር ያሉ ዩኒቨርሲቲዎች እኔ በእውነቱን ለመናገር እኔ ምን አቶ መለስ ብሏል ስቴዲየሙ በቆሎ ይዘራበት ኳስ ውጤት ሳላመጣ ቢያንስ በቆሎ ዘርተን ዳቦ እንብላ ብለው ነበር አንድ ጊዜ። እውነታቸው ነው። እኔ እኛ ግን ዩኒቨርሲቲ ውስጥ ምን ለውጥ እንዳመጡ እስኪ አንድ ማስተርስ ዲግሪ የያዘ ልጅ ገጠር አባቱ ጋር ለግብርና ጥየቃ ሲል ምን ብላ አባቱ የሚጨምርልን? አባቱ የዘራውን በልቶ ሸቱን በልቶ ገንፎን ቂጣውን በጉን አርዶ በልቶ ፎቶ ተነስቶ ይመጣል። ወራዳ በጣም ይቅርታ በእውነት እግዚአብሔርን በጣም ስለማፈጥ አዋጭ ባጭሩ ሉቃስና ቀሌዮጳ ነው ማለት። አሁን ሉቃስና ቀሌዮጳ እንጀራውን ባርኮ ሲሰጣቸው ምናቸው ተከፈተ? አይናቸው ተከፈተ። ያንን ረጅም ቀኑን ሙሉ ሲጠወልጉ እየጠወለጉ በረሃብ አንጀታቸው፣ ምክንያቱም የክርስቶስ ወገን ናቸው። ተነሱ ምናልባት እየሸሹ ሊሆን ይችላል፣ እየተደበቁ እኮ ሊሆን ይችላል። ምክንያቱም የክርስቶስ የሆነ ሁሉ እመቦዛ አምነ በክርስቶስ ይሰደድ ምኩራብ ተብሏል አይደል? ያዘውሩ ተወልደ እንኳን ትንሽ በመንቀሳቀሱ አይደል ከከተማ ወጥቶ ድንበር ወደ ዳር ጣሉት የተባለው። ስለዚህ እነ ሉቃስ እና ቀሌዮጳ ሰግተው ተሸማቀው እየሸሹ ሊሆን ይችላል፣ እየጠወለጉ ነው እየሄዱ ያሉት። አይ እኛ ስንት ደረጃ ይደርሳል ያልነው ነገር ባጭር ተቀጨ እያሉ እነሱ ተስፋ ጠብቀው ነበር። የነ ዮሐንስና ያዕቆብ እናት እኮ እንደ ወደ ኢየሩሳሌም ስትሄድ አንዱ ቀኝ አዝማች አንዱ ግራ አዝማች አድርገሽ ሹም ሊብላል ነበር። ሐዋርያት እኮ የጠበቁት ሌሎችም የጠበቁት እንደ እንጀራ እያበረከተ ካበላ በዚያን ያህል ደጋፊ ካለው መንገሱ አይቀርምና መከተሉ አይከፋም ብለው የተከተሉ ነበሩ። ስለ ሉቃስና ቀሌዮጳም እያዘኑ ግን ሲመለሱ
እየዘለሉ ሲመለሱ ደግሞ ሐዋርያት ተሰብስበው ይሄን እያወሩ ያገኟቸው ሌላ ተጨማሪ ደስታ አው በእውነት ተነስቷል አይደል? እንግዲህ ይሄ በጣም ብዙ ሐሳብ የታጨቀበት ይሄ መጽሐፍን አንብቡ፣ በግራ ወደ ቀኝ ወደ ግራ ማየት ልመዱ። ዝም ብለ ትርጓሜ ሸምዳጅ ብቻ አኝቁ፣ አላምጡ፣ ፍጩ፣ ጭመቁ። ጁሱን ነው ለሰው ማጠጣት ያለበት። አሰሩን ለእናንተ አስቀሩ። አንባችሁ መጽሐፍትን መገምገም። ይሄን ምን ብዬ ልናገረው፣ ይሄን እንዴት አድርጌ ላቅርበው ብላችሁ መጽሐፍትን በቀኝም በግራም በላይም በታችም በተለያየ አቅጣጫ መበለት፣ መተንተን፣ ማመስጠር መልመድ አለብን። እኔ ለምጃለሁ እያልኳችሁ አይደለም፣ እንታገል እያልኳችሁ ነው። እንታገል እያልኳችሁ ነውና እንግዲህ እነሱዎች አንደኛ ስለማን እየተነጋገሩ ሲሄዱ በመካከላቸው የተገኙ ስለራሱ ይነገሩ። እኛ ስለ እግዚአብሔር እኛ ካሰብን እግዚአብሔር በመካከላችን ይገኛል። እንደው እንኳን ተናግሯል እኮ በገና ከመሞቱ በፊት ሲያስተምርም እኮ ተናግሯል አይደል? ሁለትም ሶስትም ሆናችሁ በመኔ ብትሰበሰቡ ብቻ አይልም እኮ ሲጀመር ተሰበሰበ ለመባል ሁለት ሶስት ሰው ተሰበሰበ ይባላል። ክርስቶስ ግን ብሏል ሁለትም ሶስትም ሆናችሁ ብትሰበሰቡ። እኔ ዛሬ የኛ ሰባኪያን እኔን ጨምሮ እኮ እንደ ምን ያህል ህዝብ ይገኝበታል ሞንታርቦ አለ ወይ ብለን እኮ ነው የምንሄደው። ምክንያቱም እኛ እንደ ሐዋርያት መንፈስ ቅዱስ ያግዘን የሚረዳ ሞንታርቦ ነው። ሞንታርቦ መንፈስ ቅዱስ ሁለቱንም ማተ እንዴት ይሆናል? እኔ ልክ ናቸው ሰባኪያን እኔ አልፈርድባችሁ ነው ለምናል። ባለፈው ፓስተሩ በጋርድ ይጠበቃል አንድ ሰው እየደውሎ እና የሰውዬ መንፈስ ቅዱስ አይጠብቀኝም ብሎ ካመነ ተዋየ ብላው እኛ እኮ መላእክት ይጠብቁናል ብለን ነው ይሄን ያለው። መላእክትም አይጠብቁኝም ብሎ ጋርድም አይጠብቀኝም ብሎ አውላለ ሜዳ ላይ ይቅሩ ይሄ ሰውዬ ዋይ ብላው እኔ ትክክል ነው መጠበቅ አለበት። ያው መንፈስ ቅዱስ ገልጦልኛል ስለማለት ሞንታርቦ ያስፈልገኝ ስፒከር ያስፈልገኝ በዛ ጮህቱ አብሮ ካላደነቆረልኝ ከየት አመጣዋለሁ? ስለዚህ የኛ ሰው ካልበዛ ክርስቶስ ግን አንድም ሁለትም ሶስትም ሆናችሁ ሳምራዊትን ያስተማረ እግዚአብሔር ነው ተለበ አንድ ሴት እኔውን ሳምራዊት እንኳን ላስተምራት ሰላም ማለት ነበር ነው የዛሬ ሰባኪን ለሰላምታ እንስራ ተሸክማ ጀርባዋ ያጎበጠ ፊቷ በማዳት የተጥለቀለቀ ኑሮ ያጎበጠ 5 ባል ቀብራ ፊቷ ላይ ሀዘኗን ተሸክማ የምትር ሴት ቁጭ ብሎ ማስተማር ለዛው ያን የጠለቀ የረቀቀ ትምህርት እኮ ነው የሚያስተምራት። እንኳን ለሷ ለሐዋርያትም እንኳን አይገባ ትምህርቱ መቼም በሷ በኩል ለእናንተ ይድረስ ብሎ ለኛ ቆይቶልን ነው እንጂ አይገባም እኮ ትምህርቱ። ሰፈር ሚዳ እኮ ያወራችሁ ያን ትምህርቱን አይደለም። ምንድነው ያለችው? ምንድነው ያለችው? ስለ ህይወቷ ነገረኝ ያለችው። ኧረ አይደለም ያደረኩት ሁሉ ነገረኝ። ያደረገችው ምን ነው? እሷ 5 ባል ነበራት አይደለም? የኑሮዋን ነው ያወራችው። የህይወቷ እንኳን እሷ ጴጥሮስን በኋላ ነው የገባው። እንዴት አድርጎ ነው የሚገባው? ግን ክርስቶስ በሳምራዊት በኩል ለማን እየነገረ ነበር? ለኔና ለናንተ። በኒቆዲሞስ በኩል ለማን እየነገረ ነበር? ለኔና ለናንተ። ኒቆዲሞስ ሁለተኛ ትወለዳላችሁ ሲለው እኮ እንዴት ነው ሰው ወደ እናቱ ማህፀን እንደገና ሊገባ ይችላል? አሁን እንግዲህ ሊቅ ነው የሰውዬ ከብሉይ ኪዳን ያመጣው እንዴት አይነት ዝግት ብሎበት እንደነበረ ግን በኒቆዲሞስ በኩል በኋላ የሚቀጥሉ ኒቆዲሞሳውያን ስላሉ በአንተ በኩል ይድረስልኝ አንተ ባይገባህም ነው ነገሩ። እኛ ገብቶናል ደርሶናል። ከእናት ከአባት ከመንፈስ መወለድ እንደሚቻልም ገብቶናል። እና ስለዚህ ስለማን እያወራን ስንሄድ ነው? ክርስቶስ በመካከል ስለሱ እያወራን እኔ ሁለቱም ሶስትም ሆናችሁ ብትሰበሰቡ ብቻ የምትል አይደል? በምን ለምሳሌ 1 ሚሊዮን ሰዎች እንትናን እንግደለው ብሎ ቢሰበሰቡ ብዙ ስለሆነ ማካከላቸው ልገኝ ይላል እግዚአብሔር አይል። 1000 ሰዎች ኑ ንቃን ብለው ለጫት ቢሰበሰቡ መካከላቸው ይገኛል እግዚአብሔር አይገኝ። አየህ ብዛት የእግዚአብሔር ሊስቡ አይችልም። ይሄ የስቴዲየምና የፓርላማ ጉዳይ ነው። የብዛት ጉዳይ ፓርላማ ለጨብጨባ ስቴዲየም ለዲፎዞ ያገለግላል። እግዚአብሔር ግን የፓርላማ አባልም አይደለም የኳስ ተጫዋችም አይደለም። በብዛት የተጠሩ ብዙዎች የተመረጡ ጥቂቶች ናቸው። እና አንደኛ እሱ ነው። ሁለተኛ ደግሞ እነሱም ደግሞ ወደ ቤታችን ግባ ማለታቸው በቅንነት ቅድም እንደነገርኳችሁ በየዋህነት ባለማወቅ መላእክትን የተቀበሉ አሉ አይደለም? ሎጥ እኮ መላእክትን በእንግድነት ተቀበለ። ነገም በኋላ ምን እንዳደረጉለት አይታችኋል። አብርሃም በቅንነት አብርሃም እኮ 3 አረጋውያን ሽማግሌዎች አቅም ያነሳቸው ወደ ቤቱ ማስገባቱ ነበር። ግን አዝሎ ያስገባው ማን ነው? እግዚአብሔር ነው። ዘገበርክሙ ለሃዱ ምሉ ንዑሳን ሊተገበርክሙ ዮሐንስ አፈወርቅ ተርቦ አላበላችሁልኝም አላለም። ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም። ለነሱ የሚደረገውን ቅዱስ ጳውሎስንም ለምን ተሰድዶም አላለም።
አይደለም ክርስቲያኖችን ለምን ተሰድዶሙ ለአርዲያ ያላለ ለምን ተሰድደኒ አንድን ክርስቲያን መንካት ክርስቶስ መንካት ስለሆነ አንድን ክርስቲያን መግደል ክርስቶስ መግደል ስለሆነ ክርስቶስ ያንን ተናግሯልና እንግዲህ እንደዛ አድርጋችሁ ግራ ቀኝ ብታዩት በጣም ይጠቅማችኋል ብዬ ነኝ። አሁን ከዚህም አጠረቃቅም የምነግራችሁ በተለያየ አቅጣጫ አስተሳሰባችሁ እንዲሰፋ ነው። ገብቷችኋል ሐሳቤ? ብሉይን እንዴት አድርገን እንየው፣ ሐዲሱ እንዴት አድርገን መጻሕፍትን ስናነብ እንዴት አድርገን እናንብብ የሚለውን ነገር በደንብ እንድትረዱት ለማድረግ ያህል ነው። የሰማነውን በልቦናችን ያሳድርብን።